ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። አኳሪየስ የታህሳስ ወር 2018 ትንበያ። ከፓርቲ መሪነት ወደ ውስጣዊ እረፍት። የ2018 ታህሳስ ምን ይዞላችሁ ይመጣል? ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በደህና መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ውድ አኳሪየስ፣ እስኪ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ልክ እንደ አንድ ታላቅ የዝግጅት መሪ የድግሱ ሁሉ ነፍስ ሆናችሁ ሁሉም ሰው ካስደሰታችሁ በኋላ ልክ መጋረጃው ሲዘጋ ወደ ጸጥታው ዓለማችሁ ገብታችሁ ነፍሳችሁን ያደሳችሁበትን ጊዜ አስባችሁ ታውቃላችሁ? ይህ ታህሳስ ወር ለእናንተ ልክ እንደ ሁለት የተለያየ ፊልም ነው። መጀመሪያ ጫጫታ፣ በኋላ ጸጥታ። በተለይም ደግሞ የዞዲያክ ምልክቶች ሁሉ ልዩ፣ ነፃ እና ማኅበራዊ የሆናችሁ ውድ አኳሪየሶች እንኳን ወደዚህ ወር የኮከብ ትንበያ ዝግጅታችን በሰላም መጣችሁ። ዛሬ የምንመለከተው ለእናንተ እጅግ ወሳኝ የሆነውንና በሁለት የተለያዩ ስሜቶች የተሞላውን የታህሳስ ወር 2018 ዝርዝር ትንበያ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። ይህ ወር ለእናንተ የድግስና የእረፍት ጥምረት ነው። ወሩን በጓደኞች ተከባችሁ ትጀምራላችሁ፣ በነፍስ ተመስጦ ትጨርሳላችሁ። በወሩ መጀመሪያ የሚመጣው ያ ድንገተኛ የፍቅር ዕድል ምን ይሆን? ከወሩ አጋማሽ በኋላስ ገንዘባችሁን እንዴት ታስተዳድራላችሁ? ይህን ሁሉ በዝርዝር በስፋት እና በጥልቀት የምናይ ይሆናል። እስከ ቪዲዮው ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም ለ2018 አጋማሽ ዝግጅታችሁ የሚሆን ወሳኝ የሆነ መንፈሳዊ መልእክት አለን። ሰብስክራይብ ያላደረጋችሁ አሁኑኑ ቤተሰብ ሁኑ። የአኳሪየስ የታህሳስ 2018 አጠቃላይ ትንበያ፣ የድግሱ መሪ እና በጎ አድራጊ። እሺ አኳሪየሶች፣ እስኪ ከአጠቃላይ ሁኔታው እንጀምር። ወሩ ሲጀምር እናንተ የዝግጅቱ መሪ ናችሁ። እስከ ታህሳስ 12 ድረስ ፀሐይ በሳጂታሪየስ ምልክትና በእናንተ 11ኛው ቤት የጓደኝነት የቡድንና የበጎ አድራጎት ቤት ውስጥ ትደምቃለች። ማርስ እና ቬኑስም እዛው ስለሆኑ ዝም ብሎ ቤት ተቀምጦ ፊልም ማየት አያስደስታችሁም። ጓደኞቻችሁን ሰብስባችሁ ከከተማ ወጣ ማለት፣ የበረዶ ላይ መንሸራተት ወይም ትልቅ ኮንሰርት መሄድ ትፈልጋላችሁ። እናንተ በተፈጥሮ ሰዎችን የማሰባሰብ ክህሎት ስላላችሁ ሁሉም ሰው የእናንተን ዕቅድ ይከተላል። ግን አንድ ነገር ልንገራችሁ፣ መዝናናት ብቻ አይደለም የእናንተ ልዩ ባህሪ፣ በጎ አድራጎት ነው። ለምን? ስጦታ ከመግዛት ይልቅ በጓደኛችሁ ስም ለእርዳታ ድርጅት ገንዘብ አትሰጡም? ወይም ከጓደኞች ጋር ሆናችሁ ልብስ አሰባስቡ። መዝናናትን ከበጎ ሥራ ጋር የምታዋህዱበት ወርቃማ ጊዜ ነው። ነገር ግን ተወዳጆች፣ ከወሩ አጋማሽ በኋላ ጨዋታው ይቀየራል። ታህሳስ 6 ላይ ማርስ፣ ታህሳስ 12 ላይ ፀሐይ፣ ታህሳስ 15 ላይ ቬኑስ ወደ ካፕሪኮርን ወይም 12ኛው የእረፍት የፈውስ እና የመደምደሚያ ቤታችሁ ሲገቡ ፍጥነቱን ትቀንሳላችሁ። አሁን ጫጫታው ይበቃችኋል። ከታህሳስ 12 በኋላ ወደ ውስጥ መመልከት፣ ማሰላሰል ወይም ሜዲቴሽን እና ያለፈውን ጊዜ መገምገም ትፈልጋላችሁ። ይህ ጊዜ ባትሪ የምትሞሉበት ነው፣ ምክንያቱም በጥር ወር መጨረሻ የአኳሪየስ ወቅት ሲጀምር እንደገና በኃይል ትመለሳላችሁ። የሙሉ ጨረቃ ድምቀት እና ድራማ። አሁን ደግሞ ስለ ወሩ ኮከብ ቀን እናውራ። ኅዳር 25 ላይ በጀሚኒ ምልክት የሚከሰተው ሙሉ ጨረቃ ሕይወታችሁን በድራማ እና በፓሽን ያጥለቀልቀዋል። ይህ ሱፐርሙን አምስተኛውን የፍቅር፣ የፈጠራ እና ራስን የመግለጽ ቤታችሁን ያበራል። አኳሪየሶች፣ በዚህ ቀን ተደብቆ መዋል አይቻልም። በጣም የሚያብረቀርቀውን ልብሳችሁን ልበሱ። ሴኩራይን ለምን አይሆንም? ሁሉም ሰው እናንተን ያያል። ይህ ቀን ለድንገተኛ የፍቅር ግንኙነት ክፍት ነው። ሚስጥልቶ ስር ቆማችሁ ሳታስቡት ልትሳሳሙ ትችላላችሁ፣ ግን ተጠንቀቁ።
በሰማይ ላይ ስላለ ስሜታችሁ ሊጋል ይችላል። ኮክቴል ከመጠጣታችሁ በፊት በደንብ ተመገቡ። ካልሆነ በአንድ መጠጥ ምክንያት የማይፈለግ ድራማ ውስጥ ልትገቡ ትችላላችሁ። ስማችሁን ጠብቁ። ለራሳችሁ ስጦታ ለመግዛት ካሰባችሁ አሁን ጥራት ያለውና ለረጅም ጊዜ የሚቆይ ነገር ብዙ ይገባችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ የታህሳስ 2018 የፍቅርና ግንኙነት ትንበያ። ወደ ፍቅር ሕይወታችሁ ስንመጣ ወሩ በሁለት ይከፈላል። ምዕራፍ 1 እስከ ታህሳስ 6 ድረስ ቬኑስ እና ማርስ በ11ኛው ቤት ውስጥ ናቸው። በዚህ ወቅት ፍቅር ቀላልና ማህበራዊ ነው። ከባድ ግንኙነት ውስጥ መግባት አትፈልጉም። በጓደኞች መካከል፣ በካራኦኬ ምሽት ወይም በሆቴል ሎቢ ውስጥ ድንገት ከሚያስቀና አእምሮአችሁን ከሚፈታተን ሰው ጋር ልትገናኙ ትችላላችሁ። የአእምሮ ኬሚስትሪ ለእናንተ በጣም ወሳኝ ነው። አብሮአችሁ የሚያስብና የሚያስቅ ሰው ይማርካችኋል። ምዕራፍ 2 ከታህሳስ 6 እና ታህሳስ 15 በኋላ ፕላኔቶቹ ወደ 12ኛው ቤት ሲገቡ ፍቅር ግላዊ ይሆናል። አሁን ከህዝብ እይታ መራቅ ትፈልጋላችሁ። ጥንዶች ለብቻችሁ ሆናችሁ ጊዜ ማሳለፍ ትፈልጋላችሁ። ለፍቅረኛችሁ ትንሽ እረፍት ያስፈልገኛል ብላችሁ በግልጽ እንገሩ። ዝም ብላችሁ አትፉ። ላላገባችሁ በዚህ ወቅት ማህበራዊ ቦታዎች አይመቻችሁም። ከአንድ ሰው ጋር በጥልቀት እና በምስጢር መገናኘት ትመርጣላችሁ። ታህሳስ ሲያልቅ ማን ወደ ሕይወታችሁ አብሮ መዝለቅ እንዳለበት ግልጽ ይሆንላችኋል። የአኳሪየስ የታህሳስ 2018 የሥራና የገንዘብ ትንበያ። ገንዘብና በጀት። ከሥራና ከገንዘብ አንጻር አንድ ጥሩ ዜና አለኝ። ታህሳስ 1 ላይ ኔፕቲዩን ወደፊት መጓዝ ስትጀምር በሁለተኛው የገንዘብ ቤታችሁ ውስጥ የነበረው ብዥታ ይጥራል። በጀታችሁን ወደ መስመር የምትመልሱበት ጊዜ ነው። ከገንዘብ በላይ ግን ለእናንተ እሴት የሚሰጠው ነገር ምን እንደሆነ ይገባችኋል። ሰዎችን ለማስደሰት ብላችሁ የማትፈልጉትን ወጪ አታውጡ። ለእውነተኛ ፍላጎታችሁ ቅድሚያ ስጡ። እስከ ታህሳስ 12 ድረስ ኔትወርኪንግ ገንዘብ ነው። በዓላትን ከቢዝነስ ጋር አዋህዱት። የምትሄዱበት ድግስ ላይ ጠቃሚ ሰው ሊኖር ይችላል። ከወሩ አጋማሽ በኋላ ታህሳስ 6 እና ታህሳስ 15 ላይ ፕላኔቶቹ ወደ 12ኛው ቤት ሲገቡ ንቁ ግን የደከመ ስሜት ሊሰማችሁ ይችላል። ጉልበታችሁን ቆጥቡ። የሥራ ባልደረባችሁ የራሱን ሥራ ሊጭንባችሁ ቢሞክር አይበሉ። አዲስ ፕሮጀክት ከመጀመር ይልቅ የቆየውን ጨርሱ። ለጥር ወር ዳግም ጅምር ራሳችሁን አዘጋጁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ወደ አኳሪየሶች ይህ ታህሳስ ወር ለእናንተ የማጠቃለያና የዝግጅት ወር ነው። በመጀመሪያዎቹ ሳምንታት ከጓደኞች ጋር ተዝናኑ፣ በጎ ስሩ እና በማህበራዊ ሕይወት ክንፍ አውጡ። በሁለተኛው አጋማሽ ግን ወደ ቤታችሁ እና ወደ ልባችሁ ተመለሱ። እረፍት ውሰዱ፣ አሰላስሉ። አዲሱን ዓመት ስትቀበሉ በአካል አርፋችሁ በመንፈስ ታድሳችሁ እና ለአኳሪየስ ወቅት ተዘጋጅታችሁ ነው። ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን። ይህ ትንበያ ከስሜታችሁ ጋር እንደተገናኘ ተስፋ እናደርጋለን። እናንተስ ለአዲስ ዓመት ምን አይነት የመንፈሳዊ ወይም የበጎ አድራጎት ዕቅድ አላችሁ? እስኪ በኮሜንት ላይ አጋሩን። ቪዲዮውን ላይክ ማድረግ፣ ለአኳሪየስ ጓደኞቻችሁ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ። መልካም ወር ለአኳሪየሶች። እንወዳችኋለን።